ታሪካችን የሚጀምረው ዴኒ የሚባል አንድ ምስኪን ሰውን እያሳየን ነው። ዴኒ ሰው ሆኖ ሳለ ነገር ግን በአንገቱ ላይ እንደ ውሻ ማሰሪያ ተጠልቆበት እንደ እንስሳ ነበር የሚኖረው። ገና ከልጅነቱ ጀምሮ ሰዎችን ያለ ርህራሄ የሚያጠፋ የውጊያ መሳሪያ እንዲሆን ተደርጎ ነው የሰለጠነው። አንድ ከአንገቱ ላይ ያ ማሰሪያ ከተፈታ ወዲያውኑ ራሱን ይስታል። ሙሉ ለሙሉ ጨካኝና ደም መጣጭ በመሆን በፊቱ ያገኘውን ሰው በሙሉ እንደ እንጨት መሰባበር ይጀምራል። አለቃው በቃ አቁም የሚል ትዕዛዝ እስካላስተላለፈለት ድረስ መደብደቡን ጨርሶ አያቆምም። ማሰሪያው እንደተወለቀ ዴኒ ራሱን የመቆጣጠር አቅሙን ያጣል። ከባለቤቱ ውጪ በፊቱ የመጣውን ማንኛውንም ሰው እንደ አራዊት ነበር የሚበላው። ነገር ግን ባለቤቱ ቪክቶር የሚባለው አረመኔ ሰው ከአንገቱ ላይ ማሰሪያውን መልሶ ሲያስርበት ዴኒ ወዲያውኑ ጭጭ ብሎ ይረጋጋል። ማሰሪያው አንገቱ ላይ እስካለ ድረስ ለጠላት ራሱ ምንም አይነት ጉዳት አያደርስም። በውጊያ ወቅት ዴኒ ከባድ የሆኑ ቁስሎችና ስብራቶች ያጋጥሙታል። ነገር ግን ቪክቶር ጨካኝ በመሆኑ ዴኒ ምንም አይነት ትኩረት እንዳይሰጥ አድርጎ ነው ያሰለጠነው። ለመሆኑ የቪክቶር የሚባል ሰው ማን ነው ካላችሁ፣ ቪክቶር ማለት ለሰዎች በከፍተኛ ወለድ ገንዘብ የሚያበድር አራጣ አበዳሪ ሰው ነው። አንድ ሰው የተበደረውን ገንዘብ በጊዜው መልሶ ካልከፈለ ቪክቶር ወዲያውኑ የዴኒን ማሰሪያ ይፈታበታል። ዴኒም ያንን ምስኪን ተበዳሪ አጥንቱ እስኪሰበር ድረስ በቦክስና በቡጢ ያነጣጥፈዋል። ተበዳሪው በደም ተለውሶ አፈር ድሜ ሲበላ ቪክቶር ቀስ ብሎ ቀርቦ ገንዘቡን ይቀበላል። በሚቀጥለው ጊዜ ካልከፈልከኝ ዴኒን እንዲያቆም አልከለክለውም ብሎ አስፈራርቶት ይሄዳል። ከዚያም ቪክቶር ገንዘብ የሚፈልግባቸውን ሌሎች ሰዎች ዘንድ ዴኒን ይዞት ይሄዳል። እነዚያም ሰዎች ገንዘብ የለንም ብለው ካቅማሙ ቪክቶር እንደገና የዴኒን ማሰሪያ ይፈታል። ዴኒም ሁሉንም አፈር ድሜ አብልቶ ቪክቶርም ገንዘቡን ሰብስቦ ይወጣል። ቪክቶር ዴኒን እንደ ውሻው እየተጠቀመው ሳለ ይህም ሆኖ ግን ለዴኒ ምንም አይነት ክብር አይሰጠውም። እንደ ሰው ሳይሆን እንደ ውሻው ነበር የሚቆጥረው። ሁልጊዜ ይጮህበታል፣ ያዋርደዋል፣ ይሰድበዋል። ማታ ማታ እንኳን ክፍል ውስጥ ሳይሆን እስር ቤት በመሰለ በብረት በተቆለፈ ቤት ውስጥ ነበር የሚያሳድረው። ከዕለታት በአንዱ ቀንም ከተለመደው ውጊያቸው ሲመለሱ የቪክቶር አጋር የሆነው አንድ ሰው የዴኒ ራስ በደም መሸፈኑን አይቶ እባክን ዴኒ ከባድ ጉዳት ደርሶበታል ብሎ ለቪክቶር ይነግረዋል። ቪክቶር ግን ቁስሉን ከማከም ይልቅ ፋሻ ወርውሮለት ተው እባክህ ራሱ ይጠቅልለው ብሎ ይጮሃል። ነገር ግን ምስኪኑ ዴኒ አይምሮ የትንሽ ያህል ልጅ ነው የሚያስበው። ፋሻ እንዴት እንደሚጠቀለል እንኳን አያውቅም። ምክንያቱም ከልጅነቱ ጀምሮ ከዚህ ውጭ ያለውን ዓለም አይቶት አያውቅም። አውርቶትም የሚያውቅ ሰው የለም። በዚያው ዕለት ማታ ዴኒ እንደ ውሻ በተዘጋጀችለት እስር ቤት ውስጥ ሆኖ አንድ እንግሊዘኛ ኤቢሲዲ የሚያስተምር የሕፃናት መጽሐፍ ያገኛል። ገጹን ሲገላለጠውም አንድ የፒያኖ ምስል ያያል። ምስሉም በጥንቃቄ በእጁ ይዳብሰዋል። ከፒያኖ ጋር የሆነ የቀደመ ቁርኝነት ያለው ነበር የሚመስለው። በዚያች ቅጽበት ቪክቶር አንዲት ሴት ይዞ ወደ ክፍሉ ይመጣል። ከሴቷ ጋርም ሊደሰት ሲል ሴቷ በድንገት በታች ውስጥ ተቆልፎ ያለውን ዴኒን ታያዋለች። በድንጋጤና በፍርሃት ጮኻም ጥለው ትፈረጥጣለች። በዚህ ምክንያት የቪክቶር አስደናቂ ምሽት ይበላሻል። ቪክቶር በንዴት አብዶ በዴኒ ላይ ስድብና ጩኸት ይጀምራል። ዴኒ ግን ጥሩና መጥፎን የመለየት አቅም እንኳን ስለሌለው የቪክቶር ጩኸት ምን እንደሆነ እንኳን አልገባውም። በማግስቱ ቪክተር ዴኒን ይዞ የአንድ የቦክስ ክለብ ባለቤት ዘንድ ገንዘቡን ለመቀበል ይሄዳል። የክለቡ ባለቤት ጉልበቱን ለማሳየት ሲል አንድ ግዙፍ ቦክሰኛ በቪክቶር ፊት ያቆማል። ይህን ግዙፍ ሰው አይቶ ቪክቶር ፈርቶ ይሄዳል ብሎ አስቦ ነበር። ነገር ግን ዴኒ ማሰሪያው ተፈቶ የክለቡን ጥበቃዎች እያነሳ መሬት ላይ ሲከሰክሳቸው ያ ግዙፍ ቦክሰኛ ራሱ በፍርሃት ይርበተበታል። ለባለቤቱ አለቃ እባክን ገንዘቡን ስጠው፣ ካልሆነ ይህ ሰውዬ ሁላችንንም ነው የሚፈጀን ብሎ ይለምነዋል። ከዚያም ቪክቶር ዴኒ ይዞ ብዙ ወርቅና አልማዝ በሕገ ወጥ መንገድ ወደሚያስመጣ አንድ የኮንትሮባንድ ነጋዴ ይሄዳል። ሰውየው ሀብታምና አደገኛ በመሆኑ ቪክቶርን በጥንቃቄ ነበር የሚያወራው። ነገር ግን ያ ኮንትሮባንዲስቱ በጣም ብልጥ ነበር። የዴኒ ማሰሪያ ከተፈታ ማንም ሊያስቆመው እንደማይችል ቀድሞ አውቋል። ስለዚህ የዴኒ ማሰሪያ ሳይፈታ በፊት ጥበቆቹ በድንገት ቪክቶርን ደግፎ እንዲይዙትና በጨካኝነት እንዲደበድቡት ያደርጋል። ዴኒ ይህንን ሁሉ በአይኑ እያየ ነገር ግን ምንም እንቅስቃሴ አላደረገም። ምክንያቱም ከአንገቱ ላይ ማሰሪያው አልተፈታም። ለዴኒ ጥቃት የማድረስ ትዕዛዝ የሚጀምረው ማሰሪያው ሲወልቅለት ብቻ ነው። ከዚያም ባለ ሀብቱ ቪክቶርን ጨርሱት፣ ዳኒንም ግደሉት ብሎ ለወሮበሎቹ ትዕዛዝ ሰጥቶ ከሌሎች ነጋዴዎች ጋር የንግድ ድርድር ለማድረግ ይሄዳል። ቪክቶር ግን በሆነ መንገድ እጁ ከታሰረበት ይፈታና በፍጥነት ወደ ዳኒ ይሮጣል። ወዲያውኑ የዳኒን የአንገት ማሰሪያ ይፈታለትና ሁሉንም ጨርሳቸው ብሎ ይጮሃል።
የአንገት ማሰሪያው ከተፈታ በኋላ ዳኒ ልክ እንደተቆጣ አንበሳ በወሮበሎች ላይ ይከመርባቸዋል። አንዱን በእርግጫ አንዱን በቦክስ እያለ ሁሉንም ወሮበሎች አንድ ባንድ ይደቁሳቸዋል። ተጨማሪ ሰዎች ቢመጡበትም ለዳኒ ምንም አልነበሩም። ከዚያም ቪክቶር ዳኒን ይዞ የሀብታም ነጋዴ ከሌሎች ጋር ወደሚያደርገው የንግድ ድርድር ክፍል ይገባል። ዳኒ እንደገባ ያን ነጋዴ አየር ላይ አንሳፎ ሰማይን አሳይቶ ይመልሰዋል። የነጋዴው ትዕቢት በሙሉ በአንድ አየር ላይ ይበናል። በፍርሃት እየተንቀጠቀጠ ባካችሁ የፈለጋችሁትን ውሰዱ፣ ይህንን እንስሳ ብቻ ከኔ አርቁልኝ ብሎ ይለምናል። ቪክቶር ደግሞ ያ ሰው የወርቅና አልማዝ ነጋዴ እንደሆነ ስለሚያውቅ በቦርሳው ውስጥ ያለውን ወርቅና አልማዝ በሙሉ ጠራርጎ ይወስድበታል። በዚህ መሃል ደግሞ ቶም የሚባል ህገወጥ የቦክስ ፍልሚያዎችን የሚያዘጋጅ ሰው የዳኒን አስደናቂ ውጊያ ብቃት አይቶ በጣም ይደመማል። ቪክቶር ሰዎቹን ደብድቦለት በገንዘብ ምትክ በወርቅና አልማዝ ቢበለጽግም በዳኒ ላይ ግን በጣም ተናዷል። ምክንያቱም ወሮበሎቹ እሱን ሲደበድቡት ዳኒ ምንም ሳያደርግ ቆሞ ስላየ። ወደ መኖሪያቸው እንደተመለሱ ቪክቶር በንዴት እነዚያ ሰዎች እኔን ሲደበድቡኝ አንተ ዝም ብለህ ታያለህ እንዴ? አንተ መቼም አትለወጥም፣ ሁልጊዜ እንስሳ ነህ ብሎ ዳኒ ላይ ይጮህበታል። መስኪኑ ዳኒ ግን ምንም ሳይናገር አንገቱን ደፍቶ ይሰማዋል። ቪክቶር በቅጣት መልክም ለበርካታ ቀናት ለዳኒ ምግብና ውሃ ከልክሎት በማሰሪያው ውስጥ ይቆልፍበታል። መስኪኑ ዳኒም ተርቦና ተጠምቶ ለቀናት ታስሮ ይቆያል። ከጥቂት ቀናት በኋላ ቪክቶር እንደተለመደው ከሌላ ሰው ጋር አራጣ ያበደረውን ገንዘብ ለመቀበል ስለፈለገ ዳኒን ከማሰሪያው ያወጣዋል። ነገር ግን ባለፈው በደረሰው ነገር በመፍራቱ ከመግባታቸው በፊት ለዳኒ እኔ አስቀድሜ ወደ ውስጥ ገባለሁ፣ ገንዘቤን እጠይቃለሁ፣ ገንዘብ አልሰጥም ካሉኝ የሪሞቱን ቁልፍ እጫናለሁ፣ የቀይ መብራት ሲበራ ወዲያውኑ ገብተህ እዚያ ያሉትን በሙሉ ታበጥራቸዋለህ ብሎ ሕጉን በደንብ ያስረዳዋል። ቪክቶር ይህን ቀይ መብራት ሲበራ መግባት እንዳለበት ዳኒ አይምሮ ውስጥ በደንብ እንዲያሰርጸው ደጋግሞ ያስረዳዋል። ከዚያም ቪክቶር ከአገልጋዮቹ ጋር ወደ ውስጥ ይገባል። ዳኒ ደግሞ ውጪ ቆሞ መብራቱን በትኩረት ይጠብቃል። ብዙ ሰዓት ያልፋል፣ ነገር ግን መብራቱ አልበራም። በዚህ መሃል የዳኒ ዓይን አጠገቡ ባለው አሮጌና የተበላሸ ትልቅ ፒያኖ ላይ ያርፋል። ዳኒ ከቀናት በፊት ባነበበው መጽሐፍ ውስጥ የፒያኖ ምስል አይቶ ስለነበር በጉጉት ወደ ፒያኖ ተጠግቶ መነካካት ይጀምራል። በዚያው ቅጽበት ሳም የሚባል አይነ ስውር የፒያኖ አስተማሪና ጠጋኝ ሰው ይመጣል። ሳም ያንን የተበላሸ ፒያኖ ለማስተካከል ነበር የመጣው። ሳም ዳኒን ጠርቶ ስሙን ይጠይቋል። ነገር ግን ዳኒ ምንም መልስ አይሰጥም። ሳም ፈገግ ብሎ ፒያኖን እያስተካከልኩ ነው፣ ያንተ እርዳታ ያስፈልገኛል፣ እንደምታየኝ እኔ አይነ ስውር ነኝ፣ እኔ ወደዛኛው ጎን ሄዳለሁ፣ ስነግር ቁልፎቹን አንድ ባንድ ተጫንልኝ ይለዋል። ዳኒም እሺ ብሎ የፒያኖን ቁልፎች መጫን ይጀምራል። ሳም ደግሞ ከሌላኛው ወገን ቆሞ ድምፁን እያዳመጠ ፒያኖን ያስተካክላል። በሕይወቱ ለመጀመሪያ ጊዜ ዳኒ በአንድ ነገር እውነተኛ ደስታ ተሰማው። በፒያኖ ድምፅና ጨዋታ በጣም ከመመሰጡ የተነሳ ያ ቀይ መብራት ሲበራ ራሱ ምንም ትኩረት አልሰጠውም። ከጥቂት ቆይታ በኋላ ሳም አንድ ቦታ የሆነ የድብድብ ድምፅ ይሰማኛል፣ አንተንስ ይሰማሃል ብሎ ይጠይቀዋል። ዳኒንን ሲሰማ በድንጋጤ ከገባበት ሰመመን ይባንናል። በፍጥነት ወደ ቀይ መብራቱ ሲያይ መብራቱ ለረጅም ጊዜ ሲበራና ሲጠፋ እንደነበር ይመለከታል። ዳኒ ምንም ያህል ጊዜ ሳያባክን ወደ ውስጥ ይገባል። ነገር ግን ረፍዶ ነበር። ወሮበሎቹ ቪክቶርን አፈር ድሜ አብልተውት ነበር። ቪክቶር በንዴት አብዶ ላለፉት 30 ደቂቃዎች ቀይ መብራቱን ሳበራለህ አንተ የት ነበርክ ብሎ ይጮህበታል። ከዚያም ዳኒ ወደ መታሰሪያው መልሶ ይቆልፍበታል። አሁን ደግሞ ምን አይነት ቅጣት ልቅጣው እያለ ያስባል። በዚያው ቅጽበት አንዱ አገልጋዩ መጥቶ አለቃ አንድ ሰው ሊያነጋግረ መጥቷል፣ በጣም ሀብታም ሰው ነው፣ የሱን ስራ ከሰራንለት እርግጠኛ ነኝ ትልቅ ገንዘብ ነው የምንሸቅለው ይለዋል። ቪክቶሪን ሲሰማ ወዲያውኑ ሰውየውን እንዲያስገቡት ያዛል። ሲገባ ዳኒ እነዛ ወንበዴዎችን ሲሰባበር የተመለከተው ቶም የሚባለው ሰውዬ ነው። ቶም ወደ ቪክቶር ጠጋ ብሎ የጠባቂን አስደናቂ ውጊያ አይቻለሁ፣ ስለዚህ አንድ አሪፍ ድርድር ልስጥህ። በየወሩ የምናዘጋጀው አንድ ምስጢራዊ የፍልሚያ ጨዋታ አለ። ልጅ ካሸነፈ በልምህ እንኳን አይተህ የማታውቀውን ያህል ትልቅ ገንዘብ ታገኛለህ። ግን የዚህ ውድድር ብቸኛው ህግ ማሸነፍ የሚቻለው የተቃዋሚን ህይወት ሙሉ በሙሉ ስታጠፋ ወይም ስገለው ብቻ ነው ይለዋል። ቪክቶር ደግሞ ቀደም ሲል በዳኒ ተናዶበት ስለነበር ሊቀጣው ስለፈለገ ከሞተም ይሞት ብሎ በቶም ሐሳብ ይስማማል። ገንዘብ ከተባለ መቼም ቪክቶር እናቱን ቢሆን ይሸጣል። በማግስቱ ቪክቶር ዳኒን ይዞ ወደዛ አስፈሪ ትግል ሜዳ ይሄዳል። የሚያጋጥመው ሰው ደግሞ በጣም አስፈሪና ግዙፍ ተዋጊ ነው። ቶም ወደ ቪክቶር ጠጋ ብሎ
ይህኛው ተዋጊ ባለፉት 15 ውድድሮች አንድ ጊዜ እንኳን ተሸንፎ አያውቅም ብሎ ያስፈራረዋል። ጨዋታው እንደተጀመረ ቪክቶር የዳኒን የአንገት ማሰሪያ ይፈታና ሂድ እስኪ ማንነትን አሳየው ይለዋል። ገና እንደተለቀቀ ዳኒ በብርሃን ፍጥነት ተወንጭፎ ያንን አስፈሪ ተዋጊ አንገቱ ላይ በተደጋጋሚ በቦክስ ሲያጣድፈው በሰከንዶች ውስጥ ያግዙፍ ሰውዬ መሬት ላይ ዘፍ ብሎ ይወድቃል። ሕይወቱም እዚያው ታልፋለች። ደጋፊዎቹም ሆኑ ቶም በድንጋጤ አፋቸውን ይዛሉ። ቶም እንደቃሉ ለቪክቶር በርካታ ገንዘብ ይዘረግፍለታል። ቪክቶር በደስታ አብዶ በአንድ ዓመት የማላገኘውን ገንዘብ በአንድ ቀን አገኘው። ከእንግዲህ በኋላ ዳኒን እዚህ ማምጣት ብቻ ነው የሚጠበቅብኝ፣ ከዚያ ቢሊዮነር ሆናለሁ ብሎ ይፎክራል። ቪክቶር በደስታ እየፈነደቀ ዳኒን ምን እንድገዛለህ ትፈልጋለህ? ዛሬ አሪፍ ምግብ ቤት ይዤ ልሂድ ወይስ ሴት ልግዛለህ ይለዋል። ዳኒ ግን ለጥቂት ጊዜ ዝም ብሎ ቆይቶ በቀስታ እኔ ፒያኖ ነው የምፈልገው ይለዋል። ቪክቶር ሳቁን መግታት አቅቶት ፒያኖ ምን እንደሆነ ግን ታውቃለህ እያለ ያፌዝበት ጀመር። ዳኒ ግን ያችኑ ፒያኖን የሚፈልገው የምትለውን ቃል ይደጋግማታል። በዚህ መሃል መኪናቸው ውስጥ ሳሉ በድንገት አንድ ትልቅ መኪና መጥቶ በኃይል ይገጫቸዋል። መኪናዋም ተገለባብጣ ከጥቅም ውጭ ትሆናለች። ወዲያውኑ እስከ አፍንጫቸው የታጠቁ ገዳዮች መጥተው መኪናዋ ላይ የጥይት ዝናብ ያዘንቡባታል። እነዚህ ሰዎች ቀደም ሲል ዳኒ በቡጥ ያዳፋቸው የወርቅና የአልማዝ ነጋዴው ሰዎች ነበሩ። በቅጽበት ቪክቶርና ሰዎቹ በሙሉ በጥይት ተቆልተው ያልቃሉ። ዳኒ ብቻ በፈጣሪ ተአምር አምልጦ ይሸሻል። ዳኒ እየደማ መሄድ የሚችለውን ያህል ተጉዞ ለመጀመሪያ ጊዜ ያንን አይነ ስውር ሳም ወዳገኘበት ቦታ ይደርሳል። ሳም እዛው ቁጭ ብሎ ፒያኖውን ሲጠግን የእግር ኮቴ ሰምቶ አንድ የተጎዳ ሰው እንደመጣ ይረዳል። ዳኒ ብዙም ደም ፈሶት ስለነበር መቆም ተስኖት ባለበት ይወድቃል። ሲነቃ ግን ራሱን በንጹህ አልጋ ላይ ተኝቶ ያገኘዋል። በዚህ ጊዜ በድንጋጤ ይበረግጋል። ምክንያቱም ዳኒ በሕይወቱ ሙሉ የውሻ ማሰሪያ ውስጥ መሬት ላይ ተኝቶ እንጂ አልጋ ላይ ተኝቶ ስለማያውቅ ነበር። በፍርሃት ተውጦም ወዲያውኑ ከዚያው ካልጋ ስር ገብቶ ይሸሸጋል። ሳምም ወደ ክፍሉ ሲገባ ዳኒ መደናገጡን ተረድቶ ምንም ሳይናገረው ምግቡን አስቀምጦለት በጸጥታ ይወጣል። በዚህ ሁኔታ ቀናት ያልፋሉ። ዳኒ ግን አሁንም ካልጋው ስር አልወጣም። አንድ ቀንም ዳኒ ሳም ፒያኖ ሲጫወት ሰምቶት ይወጣል። በዚህ መሃል የሳም እንጀራ ልጅ የሆነችው ቪክቶሪያ የምትባል ልጅ ወደዚያ ትመጣለች። ግን ዳኒ እሷን ሲያይ በድንጋጤ ተመልሶ ካልጋው ስር ገብቶ ይሸሸጋል። ሳምም የተፈጠረውን ነገር ሁሉ ያስረዳትና ቪክቶሪያ በመጨረሻ ዳኒ ምንድን ነው የሚወደው ብላ ትጠይቋለች። ሳምም ሙዚቃ በጣም ነው የሚወደው ይላታል። ቪክቶሪያም ወዲያውኑ አንዲት ትንሽዬ የሕፃናት ፒያኖ ይዛ ወደ ዳኒ ክፍል በመግባት አስቀምጣለት ትወጣለች። ማታ ላይም ሳምና ቪክቶሪያ እራት እየተመገቡ ሳለ ዳኒ ያችን ትንሽ ፒያኖ በእጁ ይዞ በዝግታ ከክፍሉ ይወጣል። ሳም ፈገግ ብሎ ና አብረን እራት ብላ ይለዋል። ዳኒም አብሯቸው ይቀመጣል። ነገር ግን ምግቡን የሚበላው እንደ ሰው ሳይሆን ልክ እንደ ውሻ ጎንብሶ ነበር። ቪክቶሪያም ይህንን ስታይ ዴኒ ገና እንደ ሕፃን ልጅ እንደሚያስብ ትረዳለች። በስርዓት ምግብ እንኳን እንዴት እንደሚበላ አያውቅም። ግን በፍቅር ማንኪያ አያያዝና ሰው በስርዓት እንዴት እንደሚበላ ታስተምረዋለች። ሹካ እንኳን አልሰጡት እንጂ ካገኘ ራሱ ይወጣው ነበር። ነገር ግን ዴኒ አሁንም እንደ ሕፃን ልጅ ነው የሚያደርገው። የቀረበለትን ሾርባ ራሱ በአንድ ትንፋሽ ጨልጦ ይጨርሰዋል። ይህንን ያዩት ቪክቶሪያና ሳምም በሳቅ ይፈርሳሉ። ዴኒ ግን ለምን እንደሚስቁ ስላልገባው እሱም አብሯቸው በየዋህነት መሳቅ ይጀምራል። ከምግብ በኋላ ዴኒ ወደ ክፍሉ ሄዶ ሊተኛ ሲል ሳም ወደ እሱ መጥቶ አንገቱ ላይ ያለውን ያንን የውሻ ማሰሪያ ሊፈታለት ይሞክራል። ነገር ግን ሳም እጁን ወደ አንገቱ ላይ ያስጠጋ ሲል ዴኒ ይከለክሏል። ቀበቶ ከተፈታ እንዳወሬ አብዶ ሳምን ጉዳት እንዳያደርስበት ፈርቶ ነበር። ሳምን ፈገግ ብሎ ችግር የለውም ደስ ያለ ቀን ራስ ታውልቋለህ ብሎ ይተዋል። በማግስቱ ሳም ዴኒን ወደ ገበያ ይዞት ይወጣል። ከሰው ጋር እንዴት እንደሚቀላቀልና የሰዎች ሕይወት ምን እንደሚመስል ያሳየዋል። ወደ ቤት ከተመለሱ በኋላ ደግሞ ሳም ምግብ አሰራርን ያሳየዋል። ምሽት ላይም ቪክቶሪያ ከኮሌጅ የምትወጣበት ሰዓት ስለደረሰ ሄዳ አምጣት ይሏል። ዴኒም ቪክቶሪያን ለመቀበል ይሄዳል። ከቪክቶሪያ ጋር ከተገናኙ በኋላም አይስክሪም ትገዛለታለች። ሲኒማ ቤትም ይዘው ትሄዳለች። ቀስ በቀስ ፒያኖ መጫወትንም ታስተምረዋለች። ዴኒ በሕይወቱ ለመጀመሪያ ጊዜ እንደ ማንኛውም ሰላማዊ ሰው ሕይወቱን ማጣጣም ይጀምራል። አንድ ቀን ማታ ዴኒ ቁም ሳጥን ውስጥ አንድ ያረጀ ፎቶ ያያል። ፎቶ ላይ ቪክቶሪያ ከእናትና ከአባቷ ጋር ትታያለች። ያኔ ነው ዴኒ ቪክቶሪያ የሳሚ እንጀራ ልጅ እንጂ የገዛ ልጁ እንዳልሆነች የተረዳው።
ዴኒ ስለ ጉዳዩ ሲጠይቀው ሳም በጣም ባዘነ ሁኔታ ታሪኩን ማስረዳት ይጀምራል። የቪክቶሪያ አባት የሳም የቅርብ ጓደኛ እንደነበርና በመኪና አደጋ እንደሞተ ከዚያ በኋላ ሳም የእርሱን እናት አግብቶ ይኖር እንደነበር ይነግረዋል። ነገር ግን ዕጣ ፈንታ እንደገና ሌላ መጥፎ ክስተት አመጣች። በሌላ የመኪና አደጋ የእናቷ ሕይወት ሲያልፍ ሳም ደግሞ በዛው አደጋ አይኑ እንደጠፋ ይነግረዋል። ዴኒ ይህንን አሳዛኝ ታሪክ ሲሰማ ለሳምና ለቪክቶሪያ ልቡ በሐዘን ይሰበራል። ዓመታት ይነጉዳሉ። ዴኒ አሁን የራሱን የዚያ የቤተሰብ አባል አድርጎ መቁጠር ጀምሯል። ባህሪው ሙሉ በሙሉ ተቀይሮ የሰለጠነ ሰው ሆኗል። ነገር ግን ያ የአንገት ማሰሪያው አሁንም አልወለቀለትም። አንድ ቀንም ቪክቶሪያ ወደ እርሱ ተጠግታ እያወራችው ያንን የአንገት ማሰሪያ ልትፈታለት እጇን ታስጠጋለች። እጇ ማሰሪያው ላይ ሲያርፍ ግን የዴኒ ጭንቅላት ውስጥ ያለው ያ ጨካኝና አስፈሪ ታሪኩ ብልጭ ይልበታል። ቀበቶ ከተፈታ እንደገና ያ ጨካኝ ሰው እንዳይሆንና ቪክቶሪያን እንዳይጎዳት በፍርሃት ይዋጣል። ቪክቶሪያ ግን በፍቅር አይኖቹን እያየች አንተ እኮ አሁን እንደ ድሮ አይደለም፣ ያንን ያረጀና መጥፎ ሕይወትን በሙሉ ከአይምሮ አውጥተህ ጥለሃል። የቀረው ይህቺ አንዲት ነገር ብቻ ነች። እሷ ስትወልቅ ደግሞ ከስራት ሙሉ በሙሉ ትፈታለህ ትሏለች። ዴኒ ዝም ብሎ አይኗን እያየ በዚህኛው ጊዜ አልከለከላትም። ቪክቶሪያን በቀስታ የአንገት ማሰሪያውን ታወልቅለታለች። ግን ምንም አይነት መጥፎ ነገር አልተፈጠረም። ዴኒ ሰላም ሆኖ ተረጋግቷል። አሁን ራሱ መቆጣጠር ችሏል። በዚያች ቅጽበት ዴኒ ቪክቶር የባርነት ሰንሰለት ተበጥሶ ወደቀለት። በማግስቱ ሳም ዴኒ ይዞት እንደገና ወደ ገበያ ይወጣል። ሁለቱ ተረጋግተው ዕቃ እየገዙ ሳለ በድንገት የተወሰኑ ድርዬ ወንበዴዎች መጥተው ዕቃዎችን መሰባበርና ጥፋት ማድረስ ይጀምራሉ። በገበያ ውስጥ ትልቅ ረብሻ ተፈጥሮ ሕዝቡ ሕይወቱን ለማዳን ሲል ይበታተናል። ዴኒ ግን ካለበት ሳይንቀሳቀስ ዘና ብሎ ይቆማል። ወንበዴዎቹም ጥቃት ሊሰነዝሩበት ሲመጡ ዴኒ ያለምንም ፍርሃት እያንዳንዳቸውን በቦክስና በርግጫ ያንከባልላቸዋል። እዚያ የነበሩት ሰዎች በሙሉ የእሱን አስደናቂ ውጊያ ብቃት አይተው አፋቸውን ከፍተው ይቀራሉ። ወደ ቤት ከተመለሱ በኋላ ሳም ለመሆኑ እንዲህ አይነት የውጊያ ጥበብ ከየት ነው ያመጣው ብሎ ይጠይቀዋል። ዴኒም ከብዙ ዓመታት በኋላ ለመጀመሪያ ጊዜ ያለፈውን ታሪኩን በሙሉ ለሳም ይዘረዝርለታል። ቪክቶር የሚባል ጨካኝ ሰው ከሕፃንነቱ ጀምሮ እንደውሻ አሳድጎት ለሰዎች ግድያ ብቻ እንዳሰለጠነውና ሕይወቱን በሙሉ በባርነት ሲያሰቃየው እንደነበር ይነግረዋል። ከዚያም በዚያው ምሽት ሳም ዴኒን ይዞት ወደ ሥራው ቦታ ይዞት ይሄዳል። ሳም እዛ የያዘው የተበላሸ ፒያኖን መጠገን ነበር። ስራቸውን እየሰሩ ሳለ ሳም ለዴኒ ቪክቶሪያ ትምህርቷን እንደጨረሰች ወደ ኒውዮርክ እንመለሳለን ይሏል። ዴኒንን ሲሰማ ልቡ በሐዘን ይደማል። በቃ ጥለውኝ ሊሄዱ ነው ብሎ ተስፋ ይቆርጣል። ሳም ግን ፈገግ ብሎ አንተም እኮ አብረን እንድትመጣ ነው የምንፈልገው። አሁን እኮ አንተ የቤተሰባችን አባል ነህ፣ ያለ አንተ ሕይወታችን ባዶ ነው ይሏል። ዴኒም ይህንን የፍቅር ንግግር ሲሰማ በደስታ ስሜት አይኖቹ በእንባ ይሞላሉ። ስራቸውን እንደጨረሱም ሳም ለዴኒ ያገዘበትን ገንዘብ እየሰጠው አንተም እኮ ረድተኛል፣ ስለዚህ የዚህ ገንዘብ ግማሹ ያንተ ነው፣ ሂድና ለራሴ የፈለግከውን ነገር ግዛበት ብሎ የመጀመሪያ ደሞዙን ይሰጧል። መስኪኑ ዴኒ በሕይወቱ ለመጀመሪያ ጊዜ በራሱ ላባገኘው ገንዘብ የፈለገውን ነገር ለመግዛት ደስ ብሎት ይወጣል። ከዚያም ለራሱ የሚሆኑ ዕቃዎችን ገዛዝቶ በደስታ እየፈነደቀ ወደ ቤቱ ሊመለስ ሲል ግን ያልጠበቀው ነገር ከፊቱ ይደቀናል። ለበፊቱ አለቃው የሚሰራው የቪክተር አንዱ ጠባቂ በድንገት ከፊቱ ይቆማል። ዴኒ ያንን ሰውዬ ሲያየው ደሙ ይፈላል። ሰውየውም ዴኒን ወዲያውኑ አውቆት እስካሁን ይጠፍተ ነበር፣ እኛ እኮ አንተን ፍለጋ ሀገር ምድሩን ስናስስ ነበር፣ በል አሁኑን ተከተለኝ፣ አለቃ እየጠበቀህ ነው ይለዋል። ዴኒ ግን ጨርሶ አልሄደም። እምቢ ብሎ አሻፈረኝ ይላል። ምክንያቱም አሁን ከአዲሱ ቤተሰቡ ጋር በሰላም መኖር ስለጀመረ ወደዛ ሲኦል ቦታ የመመለስ ምንም አይነት ፍላጎት አልነበረውም። ነገር ግን ያ ሰው በጸባይ ካልመጣ ቦስ ሰዎቹን ልኮ በግድ ነው የሚወስደ፣ ያገኙ ዕለት ደግሞ በቁም ነው የሚገሉ፣ ስለዚህ ሳታካብድ ዝም ብለህ ተከተለኝ ይለዋል። ምስኪኑ ዴኒም አማራጭ በማጣቱ ተስፋ ቆርጦ ከእርሱ ጋር ለመሄድ ይገደዳል። ቪክተር ዴኒን ሲያየው ደስታ ወሰን ያጣል። ምክንያቱም ለእርሱ ዴኒ ማለት ሰው ሳይሆን ገንዘብ ማተሚያ ማሽን ነበር። ለካ በዛኛው የተኩስ ልውውጥ ወቅት ቪክቶር አልሞተም ነበር። በጽኑ ተጎድቶ ለወራት ያህል ሆስፒታል ተኝቶ አሁን ሙሉ ለሙሉ ድኖ ነበር የተመለሰው። ዴኒ ቪክተርን እንዳገኘው የመጀመሪያ ጥያቄው የነበረው እናቴ ማን ናት የሚል ነበር። ዴኒ በሕይወቱ እንደዚህ አይነት ጥያቄ ጠየቆት አያውቅም። ቪክተር ግን ውሸቱን አረ በፍጹም አላውቃትም፣ እኔ እኮ መንገድ ዳር ልትሞት ስትል አግኝቼ ነው ያሳደግኩ፣
እኔ ባልኖር ኖሮ በረሃብና በጥም ሞተህ ነበር ብሎ ያታልለዋል። ቪክተር ይህንን ሁሉ የሚዋሸው ለራሱ ጥቅም ሲል ነበር። ምክንያቱም ባለፉት ወራት በርካታ ገንዘብ ስለከሰረ ያንን ኪሳራ መመለስ የሚችለው ደግሞ በዴኒ ድብድብ ብቻ ነው። በማግስቱ ቪክተር የዴኒን አንገት እንደገና በውሻ ማሰሪያ የብረት ሰንሰለት አስሮት ወደ ምድር ስር ወዳለው የፍልሚያ ቦታ ይወስደዋል። እዚያም ድጋሚ ከአፋላሚው ከቶም ጋር ይገናኛሉ። ቶምም እየሳቀ የዛሬው ድብድብ ከበፊቱ የከፋ ነው፣ ምክንያቱም ዛሬ በጦር መሳሪያ ነው የሚፋለሙት ይላቸዋል። በመቀጠልም አንድ ጨካኝና አደገኛ ተወዳዳሪ እያሳየ ዛሬ ዴኒ የሚጋጠመው ከዚህ ሰውዬ ጋር ነው፣ አሁን ራሱ አንድ ተወዳዳሪ ገሎ ነው የወጣው ይላቸዋል። ቪክቶር ግን ምንም አልመሰለውም። ዴኒ በቀላሉ ያሸንፋል ብሎ ሙሉ በሙሉ ተማምኗል። ድብድቡ ከመጀመሩ በፊት ቪክተር የዴኒን አንገት ማሰሪያ ፈቶ እንደለመደው ሂድና ጨርሰው ብሎ ይጮህበታል። ነገር ግን አዲሱ ዴኒ ጨርሶ ተቀይሯል። በጣም በሰከነ ድምፅ እኔ ከእንግዲህ ማንንም መጉዳት አልፈልግም ይለዋል። ቪክቶርም ይህንን ሲሰማ ንዴቱ ጣሪያ ይነካል። ዴኒን በኃይል ገፍትሮ ወደ ድብድብ ቦታ ውስጥ ይጥለዋል። ሰውየው እኮ አልገባውም። ዴኒያውን ፒያኖ መምታት እንጂ ሰው መምታት እኮ አቁሟል። ልክ ጉድጓድ ውስጥ ሲወድቅ ያጨካኝ ተወዳዳሪ በዴኒ ላይ የሞት ጥቃት መሰንዘር ይጀምራል። ዴኒ ግን ከመደባደብ ይልቅ ራሱን መከላከል ብቻ ነበር የመረጠው። ተወዳዳሪው በኃይል እየሰነዘረ ጥቃት ቢያደርስበትም ዴኒ ግን እየሸሸና ጥቃቶቹን እያመከነ ያመልጣል። ያ ተወዳዳሪ ዴኒን ዛሬ ሳይገድለው የሚመለስ አይመስልም። ዴኒ በንዴት ቡጢውን ሰዶ ሊመተው ይልና ግን እንደገና ራሱን ይቆጣጠራል። አጋጣሚያቸው ቶምን በግራ መጋባት ወደ ቪክቶር እየዞረ ያንተ ልጅ ምን እየሰራ ነው? ለምንድን ነው የማይማታው ብሎ ይጮህበታል። ቪክቶርም በንዴት አንድ መጥረቢያ አንስቶ ይወረውርና ዴኒ ግደለው እንጂ ይለዋል። ዴኒ ግን መጥረቢያውን እንኳን ለመንካት ፈቃደኛ አልሆነም። ይህንን አጋጣሚ በመጠቀምም ያ ተወዳዳሪ መጥረቢያውን አንስቶ በዴኒ ላይ በኃይል መሰንዘር ይጀምራል። ዴኒ ግን በእጁ መሳሪያ ባይኖርም የጠላቱን ጥቃት በጥበብ እያመከነ ያመልጣል። ቶም ግን በንዴት እንደዚህ ከሆነ እስኪ ድብድቡን የበለጠ አዝናኝ እናድርገው ብሎ ሁለት ተጨማሪ አደገኛ ተፋላሚዎችን ወደ ሪንግ ውስጥ ይጥላቸዋል። አሁን ሶስቱም ተፋላሚዎች ተረባርበው ዴኒ ላይ ጥቃት ይጀምራሉ። በግፍ ይዘምቱበታል። እነዚህ ሰዎች ያልተረዱት ነገር ቢኖር የተኛውን አንበሳ እያነቁት እንደሆነ አላወቁም። በመጨረሻም የእነዚህ ሰዎች የጭካኔ ምት የዴኒን ትዕግስት ይጨርሰዋል። በውስጡ ተኝቶ የነበረው የአደገኛና ጨካኝ አውሬም ከእንቅልፉ ይነቃል። አሁን ዴኒ በአንዴ ሶስቱንም ሰዎች መሬት ለመሬት እየጎተተ ማሰቃየት ይጀምራል። ቶም ይህንን ሲያይ ተጨማሪ መሳሪያዎችን ወደ ሪንጉ ይወረውራል። ዴኒም አንድ መዶሻ ያነሳና የመጀመሪያውን ተወዳዳሪ አጥንቱን ያደቀዋል። በመቀጠልም የሁለተኛውን ተወዳዳሪ ፊት በቡጢ እንዳልነበር አድርጎ ያፈርሰዋል። ሶስተኛው ተወዳዳሪ ይህንን አሰቃቂ ትዕይንት ሲያይ በፍርሃት ይረዳል። ዳኒ ሶስቱንም ተወዳዳሪዎች በቁም ካንበረከካቸው በኋላ ፍልሚያውን በቃኝ ብሎ ይተዋል። ቪክቶር ከላይ ሆኖ ይህንን ሲያይ በንዴት ግደላቸው እንጂ እያለ ይጮሃል። ምክንያቱም በውድድሩ ሕግ መሰረት ተቃዋሚዎቹ በሕይወት ከተረፉ ቪክቶር አንድ እንኳን ሳንቲም አያገኝም። ይህ ቪክቶር የሚባል አውሬ ግን ከገንዘብ ውጪ ምንም ነገር አይታየው። ዳኒም ይህን የቪክቶር ጨካኝ ትዕዛዝ አልቀበልም ብሎ በሕይወት ትቷቸው ይሄዳል። ይህን ያየው ቪክተርን በንዴት አብዶ ጭንቅላቱ ሊፈነዳ ይደርሳል። ምርጥ ፍልሚያ ተካሂዶ ዛሬ ግን 5 ሳንቲም ሳይዝ ባዶ እጁን ሆነ። ቪክቶር በንዴት ተቃጥሎ ዴኒን ወደ ቤቱ ይዞት ይሄዳል። እዚያም ከጠባቂዎቹ ጋር በመሆን ዳኒን አጥንቱ እስኪሰባበር ድረስ በግፍ ይደበድቡታል። ከዚያም የበፊቱ የብረት ቤት ውስጥ ጥለው ይቆልፉበታል። በሌላ በኩል ደግሞ ሳምና ቪክቶሪያ ስለ ዳኒ በጭንቀት ሌሊቱን ሙሉ እንቅልፍ አጥተዋል። አላፊ አግዳሚውን ሁሉ ሲጠይቁ ነበር የዋሉት። በተለይ ቪክቶር እኔ እኮ ያን ውሻ ማሰሪያ ካንገቱ ላይ አውልቄለት ነበር፣ ከኛ ጋር በጣም ደስተኛ ሆኖ መኖር ጀምሮ ነበር፣ ታዲያ ወዴት ጠፋ እያለች ትጨነቃለች። ዳኒ ደግሞ እንደገና ወደዛ አስቀያሚ ሲኦል ውስጥ እንደተወረወረ ምንም የሚያውቁት ነገር አልነበረም። በዚያ ጨለማ ውስጥ የተቆለፈበት ዳኒም በየሰከንዱ የሳምና የቪክቶሪያ የፍቅር የሰላምና የሙዚቃ ህይወት ትዝ እያለው ልቡ መድማት ጀምሯል። አሁን እንደገና እንደ ውሻ የሚኖርበትን ያንን እንስሳዊ ህይወት መኖር ጨርሶ አልፈለገም። አንድ ቀን ማታ በሆነ ተአምር ከዚያ የብረት ጎጆ ውስጥ አምልጦ ይወጣና በስውር ወደ ቪክቶር ክፍል ይገባል። እዚያም ያሉትን ዕቃዎች በሙሉ ማገላበጥ ይጀምራል። ከዚያም በዛ ቦታ ከተከመሩት አሮጌ ፎቶዎች መካከል በድንገት የህፃንነት ፎቶን ያገኛል። በፎቶ ላይ እርሱ ከእናቱ ጋር አብሮ ነው።
ዳኒም ወዲያውኑ ፎቶውን ይዞ ወደ ቪክቶር ጋር ይሄድና አንተ መንገድ ላይ ወድቀህ ነው ያገኘው ብለኛል ነበር፣ ታዲያ አንተ እጅ ላይ የእናቴ ፎቶ ምን ይሰራል ብሎ ይጠይቀዋል። ቪክቶር ለጥቂት ሰከንዶች ደንግጦ ዝም ካለው በኋላ እንደ ልማዱ ውሸቱን እየደረደረ እሺ እንግዲህ ንገረኝ ካልከኝ እውነቱን ልንገረ፣ እናቴ የጎዳና ተዳዳሪ ነበረች፣ ግን ሁልጊዜ ወደ እኔ ትመጣ ነበር። በኋላ ላይ ግን ሞተችብኝ። እኔ ደግሞ እሷን በጣም ስለምወዳት ነበር አንተን እንደ ልጅ አድርጌ ያሳደጉ ብሎ ይሰክሷል። ዳኒ ግን የቪክቶርን ውሸት ወዲያውኑ ነበር የነቃበት። እናቱ እንደዛ አይነት ሴት እንዳልነበረች እርግጠኛ ነው። ነገር ግን በዛ ሰዓት ምንም ሳይናገር ፎቶን ይዞ ይወጣል። ከዚያም በማግስቱ ቪክቶር ዳኒን ለሌላ ፊልሚያ ይዞት በመኪና ይሄዳል። መንገድ ላይ ሳሉ ግን ዳኒ የቪክቶርን መኪና መሪ በኃይል ያዞረውና መኪናው ከቁጥጥር ውጭ ሆኖ በአሰቃቂ ሁኔታ ሲገለባበት ዳኒ አጋጣሚው በመጠቀም ወዲያውኑ ከአንገቱ ላይ ያንን የባርነት ማሰሪያው ልቆ ይጥሏል። ከዚያም መግቢያ ውጪም ብሎ ቀጥታ ወደ ሳም ቤት ይገሰግሳል። እዚያም እንደደረሰ ያጋጠመውን ነገር ሁሉ ዘርዝሮላቸው ቪክቶሪያ የእናቱን ፎቶ ያሳያታል። ቪክቶሪያም ፎቶውን በትኩረት ተመልክታ እናቴ ጥሩ ቤተሰብ ልጅ እንደነበረች ታስታውቃለች። ደግሞም በፎቶ ላይ ፒያኖ እየተጫወተች ስለሆነ የፒያኖ አስተማሪ ነበር የምመስለው ትለዋለች። ሳምም አጠገባቸው ቁጭ ብሎ ወሬያቸውን ያዳምጥ ስለነበር ቪክቶሪያን በፎቶ ላይ ሌላ ምን ታያለሽ ብሎ ይጠይቃታል። ቪክቶሪያ ግን ፎቶን አጉልታ በማየት የቦታውን ዝርዝር ማለትም ያሉበት ትልቅ የሙዚቃ አዳራሽ እንደሆነና የአዳራሹን ቅርጽ ትነግሯለች። ሳም ነገሩን ሲሰማ ወዲያውኑ የትኛው አዳራሽ እንደሆነ ይገባዋል። በማግስቱም ሶስቱም አብረው ሆነው ዳኒና እናቱ ፎቶ ወደተነሱበት ወደዚያ ታዋቂ አዳራሽ ይሄዳሉ። እዚያም ሲደርሱ አንድ አረጋዊት የቤተ መጻሕፍት ጠባቂ ያገኛሉ። እሳቸውም የነገሯቸውን ታሪክ ያስታውሳሉ። ከብዙ ዓመታት በፊት ከቻይና የመጣች አንዲት ድንቅ ሴት እዚህ ቦታ ላይ አስደናቂ ፒያኖ ትጫወት ነበር። አብሯትም አንድ ትንሽ ወንድ ልጅ ነበር። ነገር ግን አንድ ቀን በድንገት ጠፋች። ከዚያ በኋላ የልጇ ወሬም ጭራሽ ሳይሰማ ቀረ ትላቸዋለች። በተጨማሪም ያቺ አረጋዊት ሴት የእናቱን ፊት በግልጽ የሚያሳይ ሌላ ተጨማሪ ፎቶ ትሰጣቸዋለች። ከዚያም እነርሱም ፎቶውን ይዘው ወደ ቤት ይመለሳሉ። ማታ ላይ ቪክቶሪያ ወደ ዳኒ ክፍል ስትገባ ዳኒ እናቱን ፎቶ እያየ በሐዘንና በትዝታ ሲቆዝም ታየዋለች። ይህንን ስታይ ልቧ ይነካል። ቪክቶሪያ ፎቶውን በትኩረት በማየት እናቱ በፎቶ ላይ በፒያኖ ቁልፎች ላይ የያዘችውን የጣቶቿን አቀማመጥ ታስተውላለች። በጣቶቿ አቀማመጥም የትኛው የሙዚቃ ዜማ ስትጫወት እንደነበር ለማወቅ ትሞክራለች። ከዚያም ፈገግ ብላ ዳኒን እናት ትጫወት የነበረውን ሙዚቃ ማዳመጥ ትፈልጋለህ ትለዋለች። ዳኒም በደስታና በጉጉት ተሞልቶ አዎ ይላታል። ቪክቶሪያ ወዲያውኑ ፒያኖ ጋር ተቀምጣ የእናቱን ዜማ በጣቶቿ መጫወት ትጀምራለች። ያ የሙዚቃ ዜማም ወደ ዳኒ ጆሮ ሲገባ በውስጡ ተቀብሮ የነበረው የሕፃንነት ትዝታው ብቅ ማለት ይጀምራል። በሕፃንነቱ እናቱ አደገኛ ወንበዴዎች ቤት ውስጥ ሲገቡ እሱን ቁም ሳጥን ውስጥ ደብቀው እንዳትናገር ጸጥ በል ብላ የቆመችበትን አጋጣሚ ትዝ ይሏል። በዛች ሰዓት የታጠቁ ወንበዴዎች በራቸውን ሰብረው ወደ ቤት ውስጥ ዘልቀው ገብተው ነበር። የወሮበሎቹ ዋና አለቃና መሪ ሌላ ማንም ሳይሆን ያው ራሱ ቪክቶር ነበር። እንደ እውነቱ ከሆነ የዴኒ እናት ከቪክቶር የተወሰነ ገንዘብ ተበድራ ነበር። በዕለቱ ግን ቪክቶር የመጣው ገንዘቡን ለመቀበል ሳይሆን ሕፃኑ ዴኒን በግድ ነጥቆ ለመውሰድ ነበር። እናቱም ልጇን ከእጁ ላይ ለመንጠቅ ስትታገል ቪክቶር በንዴት ተሞልቶ እዛው ቦታ ላይ በጥይት ነድሎ ይገላታል። ከዚያም ቁም ሳጥን ውስጥ የተደበቀውን ዴኒን ጎትቶ በማውጣት ይዞት ይሄዳል። የዴኒ ሙሉ ሕይወት የተቀየረውና ገሃነም የሆነው በዚች ቅጽበት ነበር። የሁሉ ትዝታ በአእምሮ ሲመላለስ ዴኒ ነገሩ ሁሉ ግልጽ ይሆንለታል። የእናቱ እውነተኛ ገዳይና የሕይወቱ እውነተኛ ጠላት ሌላ ማንም ሳይሆን ራሱ ቪክቶር እንደሆነ ይረዳል። ይህንን አሰቃቂ እውነትም ወዲያውኑ ለሳምና ለቪክቶር ይነግራቸዋል። ከዚያም በፍጥነት አሁኑኑ ከዚህ ቦታ ማምለጥ አለብን፣ እነዚያ ሰዎች እኔን እየፈለጉኝ ስለሆነ እዚህ ከደረሱ እኔም ብቻ ሳይሆን እናንተንም አብረው ነው የሚጨርሷችሁ ብሎ ያስጠነቅቃቸዋል። በሌላ በኩል ደግሞ ቪክቶር ዴኒ ከጥቂት ቀናት በፊት ዕቃ ሊገዛበት ሄዶ ወደነበረው የገበያ ማዕከል ያመራል። እዚያ የምትሰራን አንዲት ሰራተኛም የዴኒን ፎቶ እያሳየ የዚህን ልጅ አድራሻ ንገሪኝ፣ ካልሆነ ግን አሁኑኑ ነው አንገትሽን የምቀለው ብሎ በሽጉጡ ያስፈራራታል። ሴትዮዋም ምን ታድርግ በሞትና በሕይወት መካከል በመሆኗ አድራሻውን ሳትወድ በግዱ ትናገራለች።
ብዙም ሳይቆይ ቪክቶርና ሰዎቹ ሙሉ በሙሉ ታጥቀው ሳም ቤት ይከሰታሉ። ዴኒ እነርሱን ገና ከሩቅ ሲያይ ወዲያውኑ ሳምና ቪክቶሪያን ቁም ሳጥን ውስጥ ደብቆ ይቆልፍባቸዋል። ከዚያም ቪክቶር እነርሱን እንዳያገኛቸው ሲል ከቤት ወጥቶ ፊት ለፊት ወዳለው ሕንፃ ይሮጣል። ዴኒ ከቤት እንደወጣ ከቪክቶር ቅጥረኛ ነፍሰ ገዳዮች ጋር ደም አፋሳሽ ፍልሚያ ይጀምራል። አንዱን መጥቶ ሲጥለው ሌላኛው ይተካል። ጉልበተኞቹ ተራ በተራ ቢረባረቡበትም ዴኒ ግን እጅ አልሰጠም። አውሬ ሆኖ አንዳቸውንም ሳይምር ሁሉንም ተራ በተራ ወደ መቃብር ይልካቸዋል። ቪክቶር ቅጥረኞቹ በሙሉ እንደ ቅጠል ሲረግፉበት ሲያይ ነገሩ እንደማያዋጣው ይገባውና የመጨረሻውን አደገኛ ገዳይ ይልከዋል። አሁን በዴኒና በዚህ ጨካኝ ታጋይ መካከል ከፍተኛ ፍልሚያ ይጀመራል። የገዳዩ ጥቃት ሲታይ የዴኒን ደካማ ጎን በደንብ የሚያውቅ ይመስላል። ዴኒ በሕይወቱ ለመጀመሪያ ጊዜ እውነተኛ እኩያውን አገኘ። ገዳዩ ዴኒን በከባድ ምት ሕይወቱን አደጋ ውስጥ ይጥለዋል። ነገር ግን ዴኒ የመጨረሻ አቅሙን አሰባስቦ ረጅምና አድካሚ ከነበረው ፍልሚያ በኋላ ያንን ገዳይ አፈርድም ያበሏል። ገዳዩ መሞቱን ሲያይ ቪክቶር ያብዳል። ራሱ ሽጉጡን መዞ ዴኒ ላይ መተኮስ ይጀምራል። ዴኒ ጥይቶቹን እየሸሸ ለማምለጥ ሲሞክር ቪክቶር እያሳደደው ቀጥታ ወደ ሳም ቤት ይገባል። ቤት ውስጥ እንደገባም መሬት ላይ የወደቀውን የዴኒን የድሮ አንገት ማሰሪያውን ያያል። ቪክቶር ማሰሪያውን ሲያይ ዴኒ እዚህ ቤት ውስጥ እንደነበር ወዲያውኑ ይረዳል። ከዚያም ሽጉጡን ቀስሮ ስማኝ፣ ይህ ያንተ ቤት አይደለም፣ ያንተ ቦታ እዛ ሳጥን ውስጥ ነው። ከሰዎች ጋር ከተቀላቀልክ ለእነርሱ አደጋ ትፈጥራለህ። ዛሬ እነዚህ ሰዎችን አደጋ ውስጥ እንደከተትከው ማለት ነው እያለ ሊያታልለው ይሞክራል። ቀጥሎም አንድ ዕድል እሰጥሃለሁ፣ ከኔ ጋር አብረኸኝ ከተመለስክ ሴምንና ቪክቶሪያን በሕይወት ነው የምተዋቸው ይለዋል። ሴምና ቪክቶሪያም ከተደበቁበት ሆነው ይህን ሁሉ ጉድ እየሰሙ ነበር። በዚህ ጊዜ ምስኪኑ ዳኒ እጅ ይሰጣል። ቪክቶርም እየሳቀ ያንን ማሰሪያ አውጥቶ እውነተኛ ዓለም እዛ ጎጆ ውስጥ ነው፣ እዚያ ነው አንተ ደስተኛ የምትሆነው፣ እሺ ካላልከኝ ግን ሁለቱንም እዚሁ ነው የምገላቸው ብሎ ያስፈራረዋል። ዴኒ የሴምና የቪክቶሪያ ሕይወት አደጋ ላይ መውደቁን ሲመለከት ደንግጦ እነርሱን ለማዳን ሲል ቀስ እያለ ወደ ቪክቶር መጠጋት ይጀምራል። ቪክቶር ማሰሪያውን አንገቱ ላይ ሊያሳርፍበት ሲል ዴኒ ግን በድንገት እጁን ጨብጦ ይዟል። ከዚያም በቆራጥነት አሁን ይህ ነው የኔ ቤት ብሎ ይመልስለትና ቀጥታ የልጅነት አሰቃቂ በደሉን የእናቱንም ደም ለመበቀል ቪክቶርን እንደ ቅጠል ያራግፈዋል። ዴኒም ጨርሶ ሊገድለው ጫፍ ላይ ሲደርስ ሴምና ቪክቶሪያ ግን እንዳይገድለው ለማስጣል ይመጣሉ። ቪክቶሪያ ነፍሱን ለማዳን ሲል የዴኒን እናት እየሰደበ አይምሮን ለማሳት ይሞክራል። የዴኒን ንዴትም ጣሪያ ይነካል። ነገር ግን ዴኒ የቪክቶሪን ሕይወት ከማጥፋቱ በፊት ሳም ካጠገቡ ያለውን የአበባ ማስቀመጫ አንስቶ በቪክቶር ጭንቅላት ላይ ከሰክሷል። ቪክቶርም ራሱን ስቶ መሬት ላይ ይዘረራል። ሳም አሪፍ ሰዓት ላይ ስለደረሰለት ዳኒ ነፍሰ ገዳይ ከመሆን ዳነ። የሚያበሳጨው ሰው ሲወድቅለትም ዳኒ ቀስ በቀስ ይረጋጋል። ከጥቂት ደቂቃዎች በኋላም ፖሊስ ደርሶ ቪክቶርን በካቴና ጠፍሮ ይወስዷል። በሰራው አሰቃቂ ወንጀልም የዕድሜ ልክ እስራት ይፈረድበታል። ጊዜያት ያልፋሉ። ዳኒ በሕይወቱ ሁሉ ሲመኘውና ሲፈልገው የነበረውን እውነተኛ አፍቃሪ ቤተሰብ አግኝቷል። አሁን ከሴምና ከቪክቶሪያ ጋር ሰላማዊና ደስተኛ ሕይወትን መኖር ጀምሯል። ከዚያ ገሃነም ሕይወት ሙሉ በሙሉ ነፃ ወጥቷል። የፊልሙ መጨረሻ ላይ የቪክቶሪያ የፒያኖን ኮንሰርት ለማየት አዳራሹ በሰው ተጨናንቆ ይታያል። ቪክቶሪያ ሙዚቃዋን ከመጀመሯ በፊት የዛሬውን ሙዚቃ በሕይወቴ ውስጥ በጣም ልዩ ለሆነው ሰው ስጦታ ሰጥቼዋለሁ ትላለች። ዳኒም ይህንን ሲሰማ ወደ ሳም ጠጋ ብሎ ስለ እርሶ እኮ ነው የምታወራው ይለዋል። ሳም ግን ፈገግ ብሎ አይደለም፣ ስለ አንተ ነው የምታወራው፣ ምክንያቱም አንተ ለሷ ልዩ ሰው ነህ ይለዋል። ከዚያም ቪክቶሪያ ዳኒ እናቱ በልጅነቱ ትጫወትለት የነበረውን ያንን ጣፋጭ ዜማ በፒያኖ መጫወት ትጀምራለች። ዳኒም ያንን ዜማ ሲሰማ የደስታ እንባ ከዓይኑ ይፈሳል። ታሪካችንም ይህንን ስሜታዊና ውብ ትዕይንት እያሳየን በዚሁ ይጠናቀቃል። የወጌኔም ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። እንዲሁም በቀጣይ ቪዲዮ እስከምንገናኝ ሌሎች የቻናላችንን ቪዲዮዎች እንዲጎበኙ እየጋበዝኩ እስከዚያው ይመቻችሁ።